ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ? ከመረብ ሚዲያ የዛሬ ጥር 1 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ከያዝናቸው መረጃዎች መካከል አርዕስተ ዜናዎቹን በማስቀደም የምናሰማችሁ ይሆናል። በምስራቅ በለሳ ጣይመን ከተማ በሶስት አቅጣጫ በተደረገ ውጊያ 37 የብልጽግና መከላከያ ሰራዊት አባላት ሲገደሉ 55 ክላሽንኮቭ መሳሪያ መማረኩ ተገለጸ። በውጊያው በርካታ ቁጥር ያላቸው ወታደሮች ቆስለዋል የተባለ ሲሆን ሌሎች ወታደራዊ ንብረቶችም በፋኖ ቁጥጥር ስር ውለዋል። ከንጋት ጀምሮ እስከ እኩለ ቀን በዘለቀው አማራዊ ጀግንነትን ከጦር ሳይንስ እውቀት ጋር ያጣመረ ነው በተባለው በዚህ ተጋድሎ ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየ ሲሆን በአንጻሩ ደግሞ ያገዛዙ ወታደሮች ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸው በገሃድ ታይቶበታል ተብሏል። ዝርዝር መረጃውን በቀዳሚነት የምናሰማችሁ ይሆናል። በተያያዘ በዚያው በሰሜን አማራ ቀጠና በአምባ ጊዮርጊስ ከተማ የሻለቃ አዛዡን ጨምሮ 4 ያገዛዙ ወታደሮች በአንድ የሚኒሻ አባል መገደላቸው ተገለጸ። ድፍረት የተሞላበት ጀብዱን የፈጸመው የሚኒሻ አባል በካምፕ ውስጥ ከነበሩ ሌሎች የመከላከያ ሰራዊት አባላት የተከፈተበትን በከባድ መሳሪያ የታገዘ ተኩስ ለሰዓታት ብቻውን ሲከላከል ከቆየ በኋላም በመጨረሻም ክቡር መስዋዕትነትን ተቀብሏል። መረጃውን በዝርዝር አሰናድተነዋል፣ የምታደምጡት ይሆናል። በሌላኛው መረጃችን ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን አጠናክሮ ለማስቀጠል ትልቅ ሚና ይወጣሉ የተባሉ የፖለቲካ መኮንኖች ስልጠናቸውን አጠናቀው ተመረቁ። በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ለእጩ የፖለቲካ መኮንኖች ሲሰጥ የነበረው ስልጠናም ቀንና ሌሊትን ጨምሮ ወራትን የፈጀ ሲሆን ስልጠናው የተሰጠው በውጭ ሀገር በሚገኙ እውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያ ለማረጋገጥ ችሏል። መረጃውን ሰፋ ተንተን ባለመልኩ አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን አገዛዙ በድሮንና በመርፍ የታገዙ 2 የኮማንዶ ክፍለ ጦሮችንና የ2 እዝ ሰራዊትን ከሚሊሻና አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና ይህ ሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ሺፈሳም አንድ ጎማ አይነፋም የተባለበትን ሽንፈት የተከናነበበትን አውደ ውጊያ በዝርዝር አጠናቅረን ይዘነዋል፣ የምትሰሙት ይሆናል። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከኛ ጋር ከሆነም እነዚህንና ሌሎች የግንባር መረጃዎችን የምታደምጡ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምስራቅ በለሳ ጣይመን ከተማ በሶስት አቅጣጫ በተደረገ ውጊያ 37 የብልጽግና መከላከያ ሰራዊት አባላት ሲገደሉ 55 ክላሽንኮቭ መሳሪያ መማረኩ ተነገረ። በከተማ ውስጥ በሚገኘው የአገዛዝ ወታደራዊ ካምፕን ጥሰው በመግባት በሶስት አቅጣጫ ተኩስ የከፈቱት የፋኖ አባላቱ 2 ትላልቅ ምሽጎችን በመደርመስ ነው ከሻምበል አዛዦች ጨምሮ በአገዛዝ ወታደሮች ላይ እልቂት የፈጸሙትም። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ ኮርሰር ከሚገኙ ከኮሩ ተወርዋሪ ኃይል ከአፄ ኢያሱ ክፍለ ጦር ከዞዛምባ ጊዮርጊስ ክፍለ ጦር ከንስር በለሳ ቅጣው እጅጉ ክፍለ ጦር እንዲሁም ከጎንደር የበጋሻው ክፍለ ጦር የተውጣጡ የፋኖ ሀዶች በጋራ በመሆን ዛሬ ጥር 1 2018 ዓ.ም ከንጋት ጀምሮ በወሰዱት እርምጃ የጠላትን አከርካሪ በመስበር ታላቅ ድል ተቀዳጅተው መዋላቸውን መረብ ሚዲያን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ውጊያው የተደረገው በምስራቅ በለሳ ጣይመን ከተማ ሲሆን በዚህም የፋኖ አባላቱ በከተማ ውስጥ የሚገኘውን የአገዛዙ ወታደራዊ ካምፕን ጥሰው ገብተው በሶስት አቅጣጫ ተኩስ በመክፈት 2 ትላልቅ ምሽጎችን በመስበር ነው በጠላት ላይ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ማድረስ የቻሉት። በውጊያው 37 የብልጽግና መከላከያ ሰራዊት አባላት ሲገደሉ 35 ወታደሮች ደግሞ ቆስለዋል ያለው ኮሮ በለስ የቀናቸው 25 ወታደሮች ደግሞ ከነሙሉ ትጥቃቸው መማረካቸውን አሳውቋል። ከንጋት ጀምሮ እስከ እኩለ ቀን በዘለቀው አማራዊ ጀግንነትን ከጦር ሳይንስ እውቀት ጋር ያጣመረ ነው በተባለው በዚህ ከባድ ተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉት በተጨማሪ 3 ብሬን፣ 55 ክላሽንኮቭ መሳሪያ፣ 1000 ብሬን ተተኳሽ፣ 2000 ክላሽ ተተኳሽ፣ 100 የእጅ ቦምብና 2 ወታደራዊ መገናኛ ሬዲዮ በፋኖ መማረኩን መረብ ሚዲያም ከዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ቁስለኛ ወታደሮች ለሕክምና ወደ ጓህላ የመጀመሪያ ደረጃ ሆስፒታልና ወደ አርባያ በለሳ ተወስደዋል ነው ያለው ኮሮ ባወጣው መረጃ።
በውጊያው ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየ ሲሆን፣ በአንጻሩ ደግሞ ያገዛዙ ወታደሮች ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸው በገሃድ ታይቶበታል ተብሏል። ወደ ሌላኛው መረጃችን አለፍን። በአምባ ጊዮርጊስ ከተማ የሻለቃ አዛዡን ጨምሮ 4 ያገዛዙ ወታደሮች በአንድ የሚሊሻ አባል ተገደሉ። በሰሜን አማራ ቀጠና ወገራ ወረዳ አምባ ጊዮርጊስ ከተማ ግስሜ ጌታቸው የተባለው የሚሊሻ አባል ታህሳስ 29 2018 ዓ.ም የገና ዕለት በከፈተው ተኩስ አንድ የሻለቃ አዛዥን ጨምሮ 4 የመከላከያ ሰራዊት አባላትን በመግደልና 3ቱን በማቁሰል ታላቅ ጀብድ ሰርቷል። የሚሊሻ አባሉ ድፍረት የተሞላበትን ጀብዱን ከፈጸመ በኋላ በአቅራቢያ ወደሚገኘው በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር ለመቀላቀል እየተንቀሳቀሰ እንዳለ ከወደ መከላከያ በተከፈተበት በከባድ መሳሪያ የታገዘ ተኩስ ለሰዓታት ብቻውን ሲከላከል ከቆየ በኋላ በመጨረሻም ክቡር መስዋዕትነትን ተቀብሏል። በሚሊሻ አባሉ ከተገደሉ አንድ የሻለቃ አዛዥን ጨምሮ 4 የመከላከያ ሰራዊት አባላት በተጨማሪም የቆሰሉ 3 ወታደሮች ለሕክምና ወደ ጎንደር ሪፈራል ሆስፒታል መወሰዳቸው ተነግረዋል። ይህንን ጥቃት ተከትሎ በሚሊሻና በመከላከያ ሰራዊት መካከል ከባድ ፍጥጫ የተፈጠረ ሲሆን የተወሰኑ የሚሊሻ አባላት ትጥቅ እንዲያወርዱ ተደርገው መታሰራቸው ነው የተነገረው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን አጠናክሮ ለማስቀጠል ትልቅ ሚና ይወጣሉ የተባሉ የፖለቲካ መኮንኖች ስልጠናቸውን አጠናቀው ተመረቁ። በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ለእጩ መኮንኖች ሲሰጥ የነበረው ስልጠና ቀንና ሌሊትን ጨምሮ ወራትን የፈጀ ሲሆን ስልጠናው የተሰጠው በውጭ ሀገር ከሚገኙ እውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያም ለመረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከንጉስ ሚካኤል አሪኮር ስር ከሚገኙ ክፍለ ጦሮች ባላቸው የትምህርት ደረጃ ተመልምለው ለወራት በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስልጠና ሲሰጣቸው የነበሩ እጩ የፖለቲካ መኮንኖች ስልጠናቸውን አጠናቀው በታላቅ ድምቀት መመረቃቸውን ዕዙ ለመረብ ሚዲያ በላከው መረጃ አስታውቋል። ስልጠናው ተግባርና ጽንሰ ሀሳብን ያካተተ እንደነበረ የተገለጸ ሲሆን እጩ የፖለቲካ መኮንኖቹ ከ20 በላይ ህዝባዊ መድረኮችን አዘጋጅተው በመምራትና ህዝባዊ ውይይቶችን በማካሄድ በጽንሰ ሀሳብ የተማሩትን በተግባር ማሳየታቸው ተረጋግጧል። ሰልጣኞቹ ፖለቲካ ማለት ምን ማለት እንደሆነና የመንግስት ኃላፊነት ከምን እስከ ምን እንደሆነም እንዲሁም የማህበረሰብና የመንግስት ግንኙነት ስለ ዜጎች መብትና ነጻነት ጭምር ተረድተው ትግሉን በእውቀት ለማስኬድ የሚችሉበት ግንዛቤ እንዲኖራቸው መደረጉን ዕዙ ለመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች በላከው መረጃ ገልጿል። በተለይ ደግሞ የአማራ ህዝብ ኢትዮጵያን እንደ ሀገር ካቆሙ ብሔር ብሔረሰቦች አንዱና ቀዳሚው እንደሆነና ሉዓላዊነቷን ያስከበረ ባንዲራዋንም ያላስደፈረ ህዝብ መሆኑን በአግባቡ ይገነዘቡ ዘንድ የሚያስችሉ ትምህርቶች የተካተቱበት ስልጠናው በተጨማሪም ስለ አማራ ህዝብ ብሔርተኝነት ውልደትና እድገት እድሎችና ተግዳሮቶች፣ ስለ አማራና ኢትዮጵያዊነት፣ ስለ ጸረ አማራ ትርክ፣ ስለ አማራ ዘር ፍጅትና የህልውና ትግል፣ ስለ ፋኖነት ከትላንት እስከ ዛሬ፣ ስለ ህልውና ትግሉ ስለ ምክንያት በትግሉ ሂደት ማለትም ከ2015 ዓ.ም ጀምሮ እስከ 2018 ዓ.ም ስለተስተዋሉ ችግሮች መነሻና ውጤት እንዲሁም የማስተካከያ እርምጃዎችን በተመለከተ ስልጠናውን በሰጡ የፖለቲካ ሳይንስ ምሁራን ትንታኔና ትምህርት ተሰጥቶበታል ነው የተባለው። በተጨማሪም የፖለቲካ መኮንኖቹ ፋኖ እያንዳንዱ የሚተኩሰው ጥይት እንዴት በፖለቲካ ውጤት ስሌት ውስጥ መግባት እንዳለበት፣ ጦርነቱ በፋኖ በኩል ፍትሐዊ ጦርነት ሊባል የሚችል ስለሆነም የፍትሐዊ ጦርነት መለኪያዎችን በሙሉ ከግምት ውስጥ ባስገባ መልኩ ትግሉ እንዲቀጥል ማድረጊያ መንገዶችን፣ የህልውና ትግሉ በእውቀት እውነትና በጠንካራ ማክኒዮ ብቻ ስለሚመራበት መንገድ ህዝቡ ያለማንም ጣልቃ ገብነት አካባቢያዊ ችግር አካባቢያዊ መፍትሄ የሚሰጥበት የፖለቲካ ምህዳር በሚፈጠርበት ዙሪያና ሌሎች በህልውና ትግሉ ሁነኛ መፍትሄዎች ላይ የሚያጠነጥኑ ንድፈ ሐሳቦችን በተግባር በመተርጎም ጭምር ነው ስልጠናው የተሰጣቸው ሲል ዕዙ ለመረብ ሚዲያ በላከው መረጃ አስታውቋል። በምኒልክ ዕዝ ስር በጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ስልጠናቸውን አጠናቀው የተመረቁት የፖለቲካ መኮንኖቹም የምኒልክን የአመራር ጥበብን በመጠቀም በምኒልክ መንገድ ሀገር የማትረፍና የመስራት እንዲሁም አማራን ከፈጽሞ ጥፋት የማዳን ኃላፊነት እየተጣለባቸው ናቸው ተብሏል። ሰልጣኞቹ ስልጠናቸውን እየወሰዱ በነበረበት ወቅት የምኒልክ ዕዝ ከፍተኛ አመራሮች በአካል ተገኝተው ልምዳቸው ለሰልጣኞቹ ያካፈሉ ሲሆን በትግል ላይ የሚገኙትና የአማራ ፋኖ ብሔራዊ ኃይል ኮማንድ አባል የሆኑት ጀነራል ተፈራ ማሞን ጨምሮ በውጭ ሀገር የሚገኙ የፖለቲካ ምሁራን በዙም ተገኝተው ልምዳቸውን ማካፈላቸው ታውቋል።
በተጨማሪም የፖለቲካ መኮንኖቹ የሙሉ ጊዜ ስልጠናው የተሰጣቸው በውጭ ሀገር በሚገኙ እውቅ ዩኒቨርሲቲዎች ውስጥ በፖለቲካ ሳይንስ ምርምር ለበርካታ ዓመታት በሰሩ የፖለቲካ ምሁራን መሆኑን መረብ ሚዲያ ለመረጋገጥ ችሏል። በምዕራብ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ፖለቲካ መምሪያ ስር የሚገኘው ጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል ከወታደራዊ ድሉ ጎን ለጎን እየተገኙ ያሉ ፖለቲካዊ ድሎችን ለማስቀጠል ትልቅ ሚና መወጣት የሚችሉ የፖለቲካ መኮንኖችን አሰልጥነው ማሰማራቱን አጠናክሮ ቀጥሏል። ወደ ሌላኛው መረጃችን አለፍን። አገዛዙ በድሮንና በመድፍ የታገዙ 2 የኮማንዶ ክፍለ ጦሮችንና የ2 እዝ ሰራዊትን ከሚኒሻና አድማ ብተና አባላት ጋር አጣምሮ አሰልፈው የተዋጋበትና የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ሺፈሳም አንድ ጎማ አይነፋም የተባለበትን ሽንፈት የተከናነበበትን አውደ ውጊያም በዝርዝር አጠናቅረነዋል። እንደሚከተለው ይቀርባል። ከላላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ታህሳስ 28 2018 ዓ.ም ከንጋት ጀምሮ እስከ ምሽት ከባድ ውጊያ መደረጉን በዕለቱ መረብ ሚዲያ በሁሉም ማህበራዊ ትስስር ገጾች መዘገቡ አይዘነጋም። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙ23 የታገዘ 2 የኮማንዶ ክፍለ ጦሮችንና ከ2 እዝ የተውጣጣ ሰራዊትን አሰልፎ የነበረ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ የተባለው አባባል ደርሶበት በጥቂት የፋኖ ኃይሎች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። ውጊያው የተካሄደው በጃማ፣ በከላላ፣ በልጓማ፣ በደብረ ዘይት፣ በለገሂዳም፣ ገነቴ፣ መሃል ሳይንት፣ ደንሳ ከተማ፣ በተንታ ጅባር፣ በመቅደላ ማሻም፣ በጉጉፍቱ ካቤና በሰኞ ገበያ ላይ ነው። በምዕራብ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከ3 ኮሮች ማለትም ከንጉስ ሚካኤል አሊ ኮር፣ ከልጅ ኢያሱ ኮርና ከደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ ኃይል ከሆነችው ከበላጎ ተወርዋሪ ሻለቃ የተውጣጡ የፋኖ ኃይሎች እንዲሁም ከምዕራብ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝና ከወሎ ጠቅላይ ግዛት ዕዝ የተውጣጡ የፋኖ ኃይሎች ጥምረት በመፍጠር ነው በጥላት ብልጽግና ቡድን ወታደሮች ላይ ጥቃት የከፈቱትን። በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ 105ኛና 107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ ዕዝ 801ኛ ኮር ሰራዊትና የ11ኛ ዕዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚኒሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮንና የመድፍ የዙ23ና የሞርተር እንዲሁም የቢኤም ሽፋን እየተሰጠ ያሰለፈ ቢሆንም ነገር ግን ሺፈሳም አንድ ጎማ አይነፋም ነውና ነገሩ የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈትን ተከናንበዋል። በውጊያው 4 ብሬን፣ 1 ስናይፐርና 170 ክላሽንኮቭ መሳሪያም 2 ወታደራዊ ኦራል ተሽከርካሪዎች ከነጫኑ ትሬሽን እና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ራዲዮኖች በፋኖ መማረካቸውን መረብ ሚዲያ ለማረጋገጥ ችሏል። በተጨማሪም የጥላት ኃይል በከላላ ወረዳ ውስጥ ለገና በዓል ለእርዳታ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ከተገደሉ በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትና የሚኒሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድለዋል። ከፊሎቹም በከባድ ሁኔታ ቆስለዋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉ የወረዳ አመራሮች መካከል የከላላ ወረዳ ገንዘብ ጽህፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አሊ አህመድ የሱፍ እንዲሁም የወረዳው ሚሊሻ ጽህፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አልዩ አህመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት እንደሚገኙበት ታውቋል። ይህንን ተከትሎ የከላላ ወረዳ አስተዳደር ከታህሳስ 28 2018 ዓ.ም ምሽት ጀምሮ እስከ ትላንት ታህሳስ 30 2018 ዓ.ም ለአምስተኛ ጊዜ የሐዘን መግለጫ መውጣቱን መረብ ሚዲያ ከወረዳው ይፋዊ ማህበራዊ ትስስር ገጽ ተመልክቷል። ወረዳው በመግለጫው ከአመራሮች መካከል አንዳንዶቹ በተኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያ መሃል ነው የተገደሉብኝ ሲል በማህበራዊ ትስስር ገጹ አስፍሯል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 1 2018 ዓ.ም የዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። በሌላ መረጃ እስከምንገናኝ ቸር ቆዩ።